በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ሚካኤል። ሰላም ለዝክረ ስምከ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራርህ ሰላም እላለሁ። የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍህን ዘርግተህ ፈጥነ ድረስልኝ። ሰላም ለስዕርተ ርእስከ ሚካኤል ሆይ ከፈጣሪ በቀር ስነ ባህሪን ማንም ተመራምሮ ለማይደርሱበት ነበልባላዊ ስዕርተ ርእስህ ሰላም እላለሁ። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መሥዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሣ እኔ አገልጋይን እርጅና እንዳይጫነኝ ሰውነቴ ባዘነችና በተከዘች ጊዜ ልቡናዬን ታረጋጋት ዘንድ ፈጥነ ድረስላት። ሰላም ለርእስከ ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቅ ርእስህ ሰላም እላለሁ። ተፈጥሯቸው ከሰዓት የሆነ የሰማያውያን የመላእክት ሠራዊት አለቃቸው የምትሆን ሚካኤል ሆይ በኀጢአት ተስተካክዬ ወድቄ እንዳልፍገመገም አንተን ድጋፍ አድርጌአለሁና ፍጹም የማዳንህን ትድግና በእኔ ላይ ትገልጽ ዘንድ በስተቀኝ ቁመ አለሁልህ በለኝ እንጂ በሩቅ ሆነህ አትመልከተኝ። ሰላም ለገጽከ ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እላለሁ። የምሕረት መልአክ ሆይ የሊባኖስ ዛፎች ባጾቃቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤትህ ተንከባክበህ በቸርነት ጌጥ አስጊጠኝ። ሰላም ለቀራንብቲከ ሚካኤል ሆይ ያገላለጥ እንቅስቃሴያቸው የቸርነትህ የየዋህነት ለሆነ ቀናብርት ሰላም እላለሁ። የእግዚአብሔር የቸርነቱ ጉዳይ አስፈጻሚ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትህን በልቤ አወርዳለሁ። ስለዚህም ትድግናህን ተስፋ አደርጋለሁ። ሰላም ለአዕይንቲከ ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማልዱ ዓይኖች ሰላምታ ይገባል። ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበትቡትን የጠላቶቼን የምክር መረብ በጣት ሰጥ አልልኝ። ነፍሴንም ሥጋዬንም ላንተ አደራ ሰጥቻለሁና። ሰላም ለአዛኒከ ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥኖ ለሚሰሙ አይዛኖች ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ። ምክርን ትለግሰኝ ጥበብንም ታስተምረኝ ዘንድ አባት እንዳደረግኩ አንተም ልጅ አድርገኝ። ሰላም ለመላትሂከ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ ሽቱ ጠል ለረበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደውን ቸርነትን አታጓድልብኝ። በችግሬ ጊዜ በትምህርተ መስቀል እጄን አመሳቅዬ በምጸልይበት ጊዜ ትረዳይን ዘንድ ፈጥነ ድረስልኝ እንጂ። ሰላም ለአእናፊከ ሚካኤል ሆይ ካህናተ ሰማይ ሱራፌል ካንተ ጋር መሥዋዕትን በሚያቀርቡ ጊዜ የጽርሐ አርያምን መዓዛ ለተመሉ ዓይናፍህ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል ወይም የያዕቆብ ጠባቂ አንተ ነህና ጓደኞች መላእክትን እኔ አገልጋይህን ኑ ወዳጄን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ሰላም ለከናፍሪከ ሚካኤል ሆይ የሰማያውያን ንጉሥ የክርስቶስን የምስጋና ቃል ከመናገር ቸልታና ዝምታ ለሌለባቸው ከናፍርህ ሰላምታ ይገባል። ተወዳጁ መልአክ ሆይ የምስጋና ድምፀ ቃና ያማረ የተወደደ ነውና የውዳሴህ መታሰቢያ የወርቅ ማርዳ ይሁነኝ። ጽና ፍቅርህ ከማር ከወተት ይልቅ ጥሞኛልና። ሰላም ለአፉከ ሚካኤል ሆይ ዳንኤል በአምሳለ አናብስት ምሳሌ ያየውን ስውሩን ራእይ አብራርቶና ግልጥልጥ አድርጎ ለተረጎመለት እንደ ናት ሰላምታ ይገባል። የሰላም መልአክ የምስጋና መሥዋዕት የምታዘጋጅ አንተ ነህና ጠላት ዲያብሎስ ተረማምዶ በዕደ ጻረ ሞት እንዳያፍነን በአፌ ላይ ጥበቃህን አጠንክር። ሰላም ለአስናኒከ
ሚካኤል ሆይ መስበር መጥረስ ለማያገኛቸው ረቂቃን አስናኖች ሰላም እላለሁ። ረዳቴ መልአክ ሆይ በባህር ውስጥ ለሚንቀሳቀሱ በየብስ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተ ነህ። ስለዚህም ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሾሞሃልና አንተ ቀሲሱ ሚካኤል ለእኔ ለአገልጋይ ምሕረትን ትለምን ዘንድ ተገቢ ነው። ሰላም ለልሳንከ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበትህ ሰላም እላለሁ። ክቡሩ መልአክ ሆይ ክብርህ ከመላእክት ሁሉ ክብር ከፍ ያለ ነውና በስነ ስዕል ፊት ቁሜ ልመናዬን በማቀርብበት ጊዜ ሁሉ አይዞህ አለውልህ በማለት ፈጥነ ድምፅህን አሰማኝ። ሰላም ለቃልከ ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህ ሰላም እላለሁ። ተራዳዩ መልአክ ሆይ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ተፋጠን እንጂ የቸርነትህን በር አትዝጋብኝ። ሰላም ለስትንፋስከ ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስህ ሰላም እላለሁ። ድል አድራጊው መልአክ ሆይ ያ የቀድሞ ዓመፀኛ አውሬ ዲያብሎስ የጥንት ተንኰሉ ሊተው አልቻለምና የጦር መሣሪያን ታጥቀ መጥተ ድምጥማጡን አጥፋው። ሚካኤል ሆይ ድምፀ ጉህናው በጽርሐ አርያም እስኪሞላ ድረስ የምስጋና ቃል ለሚያስተጋባው ጎሬ ሰላም እላለሁ። ትጉሁ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምማልድበት ጊዜ ፈጥነ ሰላምን ስጠኝ እንጂ ዛሬ ነገ እንዳትለኝ ማልድሃለሁ። ሰላም ለክሳድከ ሚካኤል ሆይ ከዕንቁ ባሕሪ ይልቅ የሚያስደንቅ የሥነ ተፈጥሮን ሀብለ አጠለቀ ክሳድህ ሰላም እላለሁ። ሩሩ ሚካኤል ሆይ አዝማናትን በየክፍላቸው ጽፈ የምታዘጋጅ ነህ። የሕዝብን ኃጢአት ለማቃለል ለካህን ሥልጣን ተሰጥቶታልና በአማላጅነት መሥዋዕተ ቁርባን ኃጢአቴን አቃልልኝ። ሰላም ለመትከፍትከ ሚካኤል ሆይ የብርሃን ልብሰ ተክህኖ ለተጎናጸፈ መትከፍት ሰላም እላለሁ። ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በመዓት ቀንበር ቅጣው፣ ጀርባውንም በመክሰፍት ጅራፍ ግረፈው። ሰላም ለአክናፊከ ሚካኤል ሆይ ለይቅርታና ለቸርነት ረበው ለሚታዩ እሳታውያን አክናፎች ሰላም እላለሁ። የልዑላኖች ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ የኃይል መልአክ ነህና የረድኤትን ኃይል ከኔ አታርቅ። ይህ ካልሆነ ግን ጠላቶቼ እሰይ እሰይ አይመስሉ መስሎ አይሆኑ ሆኖ አየነው እያሉ ይሳለቁብኛልና። ሰላም ለአክናፊከ ሚካኤል ሆይ እንደ ፀሐይ ስነ ጸዳል የሚያንጸባርቁ በሰማይ ላይ ለሚንበለበሉ አክናፎች ሰላም እላለሁ። የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተመልክተ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዞተኞች ሚካኤል ሆይ መጣህልን፣ ደረስክልን እያሉ ደስታቸውን ይገልጻሉ። ሰላም ለአክናፊከ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆኑ አክናፎች ሰላም እላለሁ። ክቡር የሰማያውያን የካህናት አለቃ ሆይ ከዕለት እስከ እኪት አድነን፣ ከጥፋትም ሁሉ ሰውረን። ሰላም ለዘባንከ ሚካኤል ሆይ እሳታውያን ልብሰ ተክህኖ ተጎናጽፎ ነጸብራቃዩን ሞጣየት ለደረበ ዘባን ሰላም እላለሁ። የምሕረት አማላጅ ወይ የስንዴ አዝመራ አይደለ በአንደበቴ በከንፈሬ ምስጋና አቀርብልሃለሁና ጥቂቱን የምስጋና እጅ መንሻት ሳታቃልል ተቀበል። ሰላም ለእንግዳከ ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምዕመናን ለተሸከመ እንግዳ ሰላም እላለሁ። ሁልጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔ ባሪያህን በጸሎት ከማሰብ አትርሳኝ፣ ወዳጅ ወዳጁን ይረሳ ዘንድ አይቻለውምና። ሰላም ለሕፅንከ ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በቅፉ ለታቀፈ ሕፅን ሰላም እላለሁ። ክቡሩ መልአክ ሆይ የአእላፍ መላእክት መስፍናቸው አንተ ነህና በችግሬ ጊዜ ትረዳይን ዘንድ በአየር ላይ እንደሚበር ንስር በሁለት ክንፎችህ
እየበረርክ ድረስልኝ። ሰላም ላዕዳዊከ ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆች ሰላም እላለሁ። ሊቀ መላእክት ሆይ በገዳመ ራማ የምትኖር የዋህ ርግብ ዋኖስ ሆይ ወይም ዋልያ አንተ ነህና የሕፃናት እድገት በነጋው እንዲጨምር ጽድቅ በእኔ ላይ በባሪያ ላይ እድገቷን ታሳይ ትገለጽ። ሰላም ለመዝራዕትከ ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው መዝራዕትህ ሰላም እላለሁ። ረዳቴ መልአክ ሆይ ለሰማያዊት አገር የሀብቷ ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለት የምለምንን ተገቢ ድርሻዬን ስጠኝ። ሰላም ለኩርናይከ ሚካኤል ሆይ ለነበልባላዊ እጅ መገጣጠሚያ ለሆነው ኩርና ሰላም እላለሁ። ቅዱሱ መልአክ ሆይ የእግዚአብሔር የመልእክቴ ጉዳይ አስፈጻሚ አንተ ነህ። ከጭንቀት የተነሳ ነፍስና ሥጋዬ በታወኩ ጊዜ ጓደኛውን እንዲረዳ እኔ ባሪያን ትረዳኝ ዘንድ ወደ አንተም ማጸናለሁ። ሰላም ለእመትከ ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብስ ጸምር እየመጠነ ለሚያጎናጽፈው ረቂቅ ክንድ ሰላም እላለሁ። ተራዳዊ መልአክ ሆይ አቤቱ ታድነኝ ዘንድ ፈቃድህን ለመጠየቅ ወደ አንተ ድምፄን አሰምቼ ማልዳለሁ። እኔን አገልጋይን ተግተህ አድነኝ፣ ማንኛውም ሁሉ ወገኑን ለማዳን ይተጋልና። ሰላም ለራህከ ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተም ለጨበጠ እጅ መዳፍ ሰላም እላለሁ። ረቂቁ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጻዕዳ ወፍ እመስልሃለሁና መዓዛው የጣፈጠ ሽቱን ቅባኝ። ብዙዎች ብዙ ለማከማቸት ይፈልጋሉ፣ እኔ ግን ከቸርነትም ጥቂት ድርሻ ብቻ ነውና የምፈልገው። ሰላም ለአጻብዕከ ሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቃ ባግ በበረከቱ ጊዜ መጻሕፍትን ላዘጋጁ ጣቶች ሰላም እላለሁ። ጠባቂው መልአክ ሆይ የነገሥታት ንጉሥ የሚሆን የእግዚአብሔር የመሥዋዕቱ ካህን ነህና በሚሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለጸጉ ጣቶች ለእግሮቼ የሕይወት ጫማን ያዘጋጁልኝ። ሰላም ለአጥፋ ረዴከ ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጠላ በአርስተ አጻብ ላይ ለሚያንጸባርቁ አጭፋሮች ሰላም እላለሁ። ፈጥኖ ደራሽ ሆይ ከወራሪ ጠላት ታድናት ዘንድ ሰውነቴ ደህሊናዋን ወደ አንተ ዘርግታ ትማልዳለችና ነፍሴን የረዳትሽ መልአክ እኔ ነኝ፣ አይዞሽ ደረስኩልሽ በላት። ሰላም እብል ለዘዚአከ ገቦ ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎን ሰላም እላለሁ። ክቡሩ መልአክ ሆይ ክብር ተነግሮ የማያልቅ እጹብ ድንቅ ነው። እኔ አገልጋይ ከምስጋና ምንጭ ጠጥቼ ረካ ዘንድ በጥላ ስር ተጠልዬ መኖርን እፈቅዳለሁ። ሰላም ለከርስከ ሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ወድ ሰላም እላለሁ። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሠዊያ አዳራሽ ቆመ በጸሎትህ ኃጢአቴን ታስተሰርይልኝ ዘንድ እኔ አገልጋይ ካህኑ ሚካኤል እያልኩ ማልድሃለሁ። ሰላም ለልብከ ሚካኤል ሆይ ቂም በቀል ለሌለበት የርኅራሄና የየዋሃት መዝገብ ለሆነ ልቡና ሰላም እላለሁ። የሰማያውያን ኃይላት አለቃ ሚካኤል ሆይ የእስራኤልን ልጆች ባሕሩን ከፍለ በባሕር መካከል እንዳሳለፍካቸው እኔንም አገልጋይን ከስውር ወጥመድ ሰውረ በሰላም አሳልፈኝ። ሰላም ለኩልያቲከ ሚካኤል ሆይ በውሳጤ ገባት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩልያት ሰላም እላለሁ። ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊተካከለው አይችልምና እንግደለው እናጥፈው የሚሉትን ጠላቶቼን ጭጋግ በቀላቀለ አውሎ ነፋስ በታትነ ከገጸ ምድር አጥፋቸው። ሰላም ለህሊናከ ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትንና ተንኰልን ለማያስብ ሕሊና ሰላም እላለሁ። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ። ነበልባላዊ ሰይፍንም በጠላቴ በዲያብሎስ ላይ መዘ ተነሳሳበት። ሰላም ለአጻብዕከ ሚካኤል ሆይ ተፈጥሯቸው ከነደ እሳት ለሆነ ጣቶች ሰላም እላለሁ።
ኃያሉ መልአክ ሆይ ኃይል ሰማያዊን የተቀዳጀነህና በፍጹም ረድኤት ከጥፋት ድን ዘንድ ከቀድሞ ጀምሮ በነበረ ከቅጥረ ጸሎትህ ሰውነቴን አስጠጋ። ደካማም ቢሆን ብርቱ ጽኑ በሚሆን ኃይል ይድናልና። ሰላም ለአጽፋረ እግርከ ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እቅፍተ እብን ለማያደናቅፋቸው ለእግርህ አጥፋር ሰላም እላለሁ። ትጉሁ መልአክ ሆይ በአካል ሦስት በመለኮት አንድ ለሚሆን አምላክ አርምሞ ጽርዓት ሳይኖርብህ ምስጋና ታቀርባለህ። ስለዚህም በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ በአንተ ላይ ስለሆነ ቸል አትበለኝ። ከሰው ወገን ማንም ቢሆን ወገኑን ቸል አይልምና። ሰላም ለነዋየ ውስጥከ ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋስ ከርስ ስለሆነ ነዋየ ውስጥ ሰላም እላለሁ። ክቡሩ መልአክ ሆይ የእግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህ እኮን። እኔ አገልጋይን ከሞት ኃጢአት አድነኝ። ያለመጠራጠር አንተን ያመነ ከሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ ይሄድ የለምና። ሰላም ለህንብርትከ ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ እንብርት ሰላም እላለሁ። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናም በማዝነብ የእስራኤልን ልጆች በበረሃ እንደመገብካቸው እኔም ባሪያህን እውነተኛውን ህብስተ ሕይወት መግበኝ። ሰላም ለሐቄከ ሚካኤል ሆይ መብረቅን በተመላ የነጸብራቅ ዝናር ለታጠቀ ወገብ ሰላም እላለሁ። ታጋሹ መልአክ ሆይ ከመዓት የራክ የምሕረት አማላጅ ነህና ከስነ ገጽ ነጸብራቅ ጥቂት ብልጭ አድርግና የነፍሴን የብርድ ቅዝቃዜ በላቦቱ ሞቅ አድርግላት። ሰላም ለአቁያጺከ ሚካኤል ሆይ ጠቢበ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አርንኖ ለሌለባቸው አቁያጽ ሰላም እላለሁ። የሕይወት ጎዳና መሪ ሆይ እስራኤልን በባሕር መካከል መንገድ ጠርገ ወይም ከፍተ ያሳለፍክ አንተ ነህና ከባዱን የኀጢአት ሸክም ከላይ ታወርድልኝ ዘንድ በክንፍህ እየበረርክ ድረስልኝ። ሰላም ለአብራኪከ ሚካኤል ሆይ የሰው ልጅ ኀጢአት ስለ ማስተስረይ ወደ ፈጣሪ በሰጊድ ለሚማልዱ አብራክ ሰላም እላለሁ። የሁሉ ጠባቂ ሆይ በባሕሪው ባለ ጥበብ ዓለምን የፈጠረ የእግዚአብሔር ልዩ መልእክተኛ ነህና የራሔልንና የልያን ልጆች ከነሱ ባለመለየት ለ40 ዘመን እንደጠበቅካቸው እኔ አገልጋይን በጠላቶቼ እንዳልበዘበዝ ከእኔ ሳትለይ ጠብቀኝ። ሰላም ለአጋሪከ ሚካኤል ሆይ የተከፉትን ለመጎብኘት በነፋስ ሰረገላ ለሚሮጡ እግሮች ሰላም እላለሁ። ቅንነት ያለ መልአክ ሆይ ከአመፃ ከተንኰል ንጹሕ ልብ የዋንህና እግሮቼን ከስተት ጎዳና ጠብቀ ወደ ጽድቅ ጎዳና መርተኸኝ የሕይወትን ፍሬ ለመብላት አብቃኝ። ሰላም ለሰኮናከ ሚካኤል ሆይ በስተት ጎዳና ለማይጓዙ ሁለቱ ሰኳን ሰላም እላለሁ። ቀልጣፋው መልአክ ሆይ ሥጋዊ ደማዩን ፍጡር ለመርዳት ፈጣን ነህና የሕይወቴን ተረፍ ተንከባክቤ ኖርባት ዘንድ በቸርነት ጥላ ሥር አስቀምጠ ጠብቀኝ። ሰላም ለመከድከ ሚካኤል ሆይ የሕይወትን የእሳት ግለት ለተጫማ መክሄድ ሰላም እላለሁ። ዋናተኛው ሚካኤል ሆይ ባሕረ እሳትን እየቀዘፍክ ማዕበሉን ጸጥ በማድረግ ነፋሳትን የምታሻግር አንተ ነህና መልካሙ ድምፅህን ለመስማት ጆሮውን ትከፍትለት ዘንድ በጥቡ ልቦና ሆኖ የሚለምንን ሁሉ እዝነ ልቦናውን ክፈትለት። ሰላም ለአጻሚከ ሚካኤል ሆይ ተፈጥሯቸው ከነደ እሳት ለሆነ ጣቶች ሰላም እላለሁ። ኃያሉ መልአክ ሆይ ሰማያዊውን የተቀዳጀነህና በፍጹም ረድኤት ከጥፋት ድን ዘንድ ከቀድሞ ጀምሮ በነበረ ከቅጥረ ጸሎት ሰውነቴን አስጠጋለሁ። አንተን የተጠጋ ድካምም ቢሆን ብርቱ ጽኑ በሚሆን ኃይል ይድናልና። ሰላም ለአጥፋረ እግርከ ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እቅፍተ እብን ለማያደናቅፋቸው ለእግርህ አጥፋር ሰላም እላለሁ። ትጉህ መልአክ ሆይ በአካል ሦስት በመለኮት አንድ ለሚሆን አምላክ አርምሞ ጽርዓት ሳይኖርብህ ምስጋና ታቀርባለህ። ስለዚህም በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ በአንተ ላይ ስለሆነ ቸል አትበለኝ። ከሰው ወገን ማንም ቢሆን ወገኑን ቸል አይልምና። ሰላም ለቆምከ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆም ሰላም እላለሁ። ሩሩህ መልአክ ሆይ ሰማያዊ ርግበ ገነት አንተ ነህና ከኃጢአት በረሃ ዋይ መጠለያ የሆኑኝ ዘንድ ሁለቱ ክንፎችን እንደ ድባብ በእኔ ላይ ዘርጋቸው።
ሰላም ለመልካቲከ ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክ ባሪያት ሰላም እላለሁ። ብርሃናዊ መልአክ ሆይ በልብሰ ብርሃን የተጌጥክ የተሸለምክ እንደመሆን በዘመኑ ሁሉ ወዳጅነት እጅግ ጠቃሚ ነው። የወዳጅን ኃጢአት ለማስተስረይ የታመንክ የነፍስ ወዳጅ ነህና። ሰላም ለመልክከ በአምሆ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክ ሰላም እላለሁ። የምሕረት አማላጅ ወይ ቸርነት የዋህነት ልማድ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍህን መዘህ ተገለጥና በርግጎ ገደል ይግባ። ሚካኤል ሆይ በአራቱ ማዕረጎት እንደተመለከትነው በዓይን ታይቶ ለማይመረመር መልክ ሰላም እላለሁ። የዋሁ ሚካኤል ሆይ በየዋህነት በንጻ ጠባይ የማርያም ወንድም ተብለሃልና በአምሳለ ከነፈ ርግብ በተመሰሉ ክንፎች አቅፈ ከሞት ወደ ሕይወት ጎዳና ምራኝ። አመሃ ሰላም አቅረብኩ ሚካኤል ሆይ ለእያንዳንዱ በየክፍሉ ተነገሩ መልኮች ሁሉ የምስጋናት መንሻ አቀርባለሁ። ልዑሉ መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናዬን እጅ መንሻ ተቀብለ ከላይ ከኢየሩሳሌም ሰማያዊት የጸሎቴን ዋጋ እጥፍ ድርብ አድርገ ላክልኝ። ኦ ሚካኤል ሚካኤል ሆይ የጌታ ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህ እኮንም። የሰማያውያን ሊቃነ መላእክት ሁሉ አለቃቸው አንተ ነህ። ይልቁንም የልዑላንም ልዑል አንተ ነህና በጠራው ጊዜ ሁሉ በይቅርታና በቸርነት ድረስልኝ፣ አትራቀኝ። ሰላም ለከ ሚካኤል የተጨነቀውን የተጨቆነውን ነፃ የምታወጣው መልአክ ሆይ ሰላም ላንተ ይሁን። ሠራተኛው ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል ዘንድ የምትላክ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትህም በማመን የለመነን ሁሉ በክንፈ ረድኤት የምትሰውረው ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነ ደርሰ ደግፈ የምታጽናናው ሚካኤል ሆይ አንገትን ዘንበል ቀለስ አድርገ በፈጣሪ ፊት ሰግደ እኛ ባሮቹን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርክን ዘንድ ለምን፣ አማልድ። ለዘላለሙ አሜን።